አንተን መረባመጃ ያደረጉ የሚጠቀሙትን ሰዎች ደግሞ ተጠንቀቅ። አንዳንዴ እኛ ጠላቶቻችን ሩቅ ያሉ ይመስሉናል። ነው ለስትንፋሳችን የቀረቡ ያህል ናቸው። ቅርብ የሆኑ ወዳጅ ይመስሉናል የኛ ጠላቶች። ላንተ ይሄን አልመክርህም። ቼ መባል ምን ያህል እንደጎዳ ታውቀዋለህ። አሁንም ቼ ባዮችን አስታክሳቸው። ከፊትህ ላይ ከመንገድህ ላይ አንሳ። በስራ ላይ ግርግዳ የሚሰራብህን ሰው አስወግድ። ድልድይ የገነባ የሚያሻግርህን ሰው ብቻ ተከተልክ። በዚህ አይነትን ሰዎች አትከተል። በእግዚአብሔር ስራ ይበላሻል። መንገድህ ነው የሚበላሽብህ። ቀና መንገድ ለመሄድ ይሄን ነገሮችን አስተካክል። እንኳን ደስ አለክ። የእውነት ደስ ብሎኛል። አዎ ጥሩ ምክር። ተሰደበች ዋንቲያ ደስ ደግ አረገች። ምን ልታረግ እግሯን ልታነሳ ሄደች። እዛ ኮን ጋር እሰይ ለቅስሜታዊ ሆነች ምናምን ያልሆነ ኦሮሞ ለዋንቲያ ሊሆን አይችልም። የሞተ ያለ የተሰደበ በት የሞተችው ያለች ለተሰደበችው መብት የሚቆም ኦሮሞ ደንቆሮች ናቸው። አይ ስሜታዊ አትሁኝ ጂጂዬ፣ ችግር እኮ የለውም። ጂጂ ሁሌ ስሜታዊ ነው የምትሆነው። ሁሌ ነው ስሜታዊ የምትሆነው። ኖ ችግር የለውም ጂጂዬ። እኔ እኮ አሁን እኮ እኔ በሀሳብሽ ነው ሁሉ ጊዜ እኔ ካንቺ ጋር እኮ ነው ከጎንሽ ቆማለሁ። ግን ኖ ለዛ ነው። እሺ በቃ ጂጂ፣ እሺ የኔ እናት፣ እሺ ይቅርታ። ደንቆሮች ናችሁ እናንተ፣ ብስብሶች ናችሁ እናንተ። ራት ምንም ማቆ ነገር የለም። ክርስቶስ ምስክሬ ነው። እኔ ይናገራል። ስለዚህ እኔ በዋንቲያ ፊት እዚህ ጋርም የዋንቲያ ጓደኞችም አላችሁ። ከሁሉም ነው የወጣነው። እኔና ጀነራል ከሰውም ከቤኪም ከዋንቲያም ከፈጣሪም ወጣን። ገባ ራሱ ምን አለ በኮሚኒቲ ይጠየቁ አለ ስራውን ሰርቶ። ስለዚህ እኛ አደባባይ ላይ ነው የቀረነው። ችግር የለውም ግን በይቅርታ እሷ ይቅር ካለች ፈጣሪም ይቅር ይለናል። ዋንቲያ እኔ ከልቤ ነው ሰው ስለገፋፋ ምናምን አይደለም። በጣም ጸጥቶኛል፣ ተጸጽቻለሁ። እህት አለኝ፣ እናት አለኝ፣ አጥፍቻለሁ። በኔ ምክንያት በጣም ብዙ ተብለሻል። በጣም ይቅርታ አድርግልኝ የኔ እናት፣ በጣም ተጸጽቻለሁ። የምር በእውነት ከልቤ ነው። ያው አንቺንም በዚህ ቪዲዮ ምክንያት የተከፈሰውንም በሙሉ እኔ ከልቤ ይቅርታ ጠይቃለሁ። ተንበርከካታ ቤኪን ብዬ ነው። ቤኪን በጣም ስለምወደው ነው ይሄን ነገር ሁሉ ያደረኩት። ግን አሁን በጣም ጸጽቶኛል፣ ከልቤ ነው በእውነት በጣም ይቅርታ አድርግልኝ የኔ እናት። እስቲ ማርያም ይቅርታ እሷ ሚውት ከፍታ ይቅርታ ካለችኝ ነው አድርጌያለሁ ካለች ብቻ ነው የሚቀመጠው። በጣም ስለተጸጸፍኩ ማለት ነው። ወጉን ይዛችሁታል አለ ዊንታዬ ወይ እኔም ይቅርታ አድርጌላለሁ። ያው ሰው ሆኖ ስህተት የማይሰራ ሰው የለም።
ለሚወደው ሰው መስዋዕትነት የሚከፍል ደግሞ ተከፍሎም ብዙ ነገር ሊሆን ይችላልና እኔም ይቅር ብዬሃለሁ። ያው ልጄን የምወክለው እኔ ነኝ። በተለይ ልጄ ናት። ይቅርታ አድርገንልሃል። እሺ ተመሰግናለሁ። እሷ ይቅርታ ካረገች ያው ህዝብም ይቅርታ ያደርግለታል። ግን ሁለተኛ እንዳይለመድ ልጅ አይሰደብም። ምንም የማታቅጻ ልጅ አትሰደብም። ዋንቲያ አጉል ለማድረግ ለምተሻል። የጠቀሙሽ የረዱሽ ሰዎች ያገዙሽ ሰዎች ጎድተውሻል። የጎዱሽ በምንድነው? አንደኛ ነገር ይሄ ሚዲያ ላይ ያለው አድናቆት ማንም እንዳይነካት እንዳትናገሯት ስተት ሰራ እሷ እንደዚህ ስለሆነች የሚሉት ሰዎች አንቺን ጎድተውሻል። ከገባሽ ጎድተውሻል። ሁሌ ገንዘብ ይመጣል፣ ገንዘብሽን ትበትኛለሽ አይደለ? ዋንቲያ ልክ አይደለው? የሚረዱሽ ሰዎች ከዛሬ ነገ ትቀየሪያለሽ እያሉሽ ሲያዩሽ አንቺ አሁንም ከነሱ ትጠብቂያለሽ። እነዛ ሰዎች ፊታቸውን ያዞሩብሽ ቀን ተስፋ ትቆርጫለሽ። ዋንቲያ ሚዲያ ላይ ልጅሽ ስለተሰደበሽ ብቻ አይደለም። አይኖ ዋንቲያ አይኖ የተማመሽባቸው ሰዎች ትላንት ሲያረጉልሽ የነበሩ ሰዎች የሚያረጉት ነገር ሲቀንስብሽ ተስፋ ትቆርጫለሽ። ለምን መሰለሽ? መጀመሪያ ሚዲያ ላይ ሲክቡሽ ሲሉሽ እንዲህ ነሽ ሲሉሽ የነበሩ ሰዎች አንቺን ይጥሉሻል እንጂ አያነሱሽም ብዬ ስናገር ነበረ። ስለዚህም አሁንም ልንገርሽ፣ ያንቺ ልጅ ሚዲያ ላይ ስለተሰደበች ተስፋ የሚያስቆርጥ ንግግር አይደለም። እንደ እናት ያማል። ልክ ነሽ። በዛ ላይ የልጅነት ልጅ ነው፣ ያማል። ግን በዚህ ደረጃ አቃተኝ ደከመኝ ልጅ ለምትሳሳ ለምታሳሳ ልጅ ለምትጣፍጥ ልጅ ደከመኝም አይባልም። ዋንቲያዬ ሚዲያው ላይ እችን ወከባና ግርግር ባንቺ የሚጠቀሙ ሰዎች መጠቀሚያ እያደረጉሽ ነው። አሁንም አስተዊ። እኔ ብዙ ነገር ብዬሻለሁ። እያስፈራራሁሽ አይደለም፣ እያልኩሽም አይደለም። የሚገባኝን ግን እየነገርኩሽ ነው። እኔ እከሌ ስለደገፈሽ እከሌ ስለተቃወመሽ አይደለም። ትላንትም ስትሰሪ መጥቼ እንደህት ስናገርሽ አቢውዝ አድርጋታለች ከመሰላቸው እንኳን አደረኳት ብዬ ነው መመለሰው። ሁሌ ነው የምልሽ፣ ከመሰላቸው እንኳን አደረኳት። ነገር ግን አይደለም፣ የሚጠቅማትን ነው መነግራት። ታውቃለህ ወይ ጣጣ? እንዴት ነሽ? እኔ ቆንጆ ሰላም ነው አለን ደህና። ሰላም እንዴት ነህ? አለን እኔ ቆንጆ ሁሉ ሰላም ነው። አታለም ሰላም ሁሉ ሰላም። እንኳን ደህና መጣ። ጋብዳ አጣ በጃኒ ቀልድ የለም እያሉ ነው አዶናይ። በክብር ሰላም በላት እየተባልክ ነው። አንዴ ድገሙት ላጋ አንዴ ምላሹን ሀና
ኧረ ይደብራል። ምን ሆናችሁ ነው? እኛን አቁማችሁ እንዴት ያለ ነገር ነው? ኧረ ስራ አለብን ቶሎ በሉ። ኧረ አንተ ምን ሆነ ነው? ቶሎ በል። ምን ሆነ ነው? ጭራሽ ሙሽኮረም ማለት ይደርሱ ኖርማል ነው አሁን ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። ከኔ ጋር እስከመጨረሻው አብራችሁ ለነበራችሁ ለእናንተ ትልቅ ክብር አለኝ። በእውነት ትለያላችሁ፣ እናንተ ትለያላችሁ። እኔ ለእናንተ ቃላት የለኝም። እኔ አልቅስ ነው ይመጣኝ። ብቻ በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ፣ ይመሻችሁ።